ጽጌ እንኳን አትወጪ አብርሽ በለኝ እውነት ይሄን አይደለም አብርሽ ኧረ እባክሽ አታውቂም እሺ እናደርሽ አብርሽ እዚህ ነው ያደርኩት ግን እውነት ይሄን አይደለም ወይ እሺ ማን ነው ነገር ይሄ ማን ነው አብርሽ እውነት ይሄን አይደለም እኔ ማን እንዳደረገብኝ ምንም አላውቅም አብርሽ እባክህ ተረጋጋኒ ምንም አረ በሩን ሰብረን እንግባ እንዴ ሲቆ ተረጋጉ ይላችሁ እነሱ ተነጋግረው ይግባቡ አይሻል እና ደግሞ እንጠብቃቸው ወይኔ አረ ገደላት እኮ እንዴ ገልቡ እስኪ ገላት እንዴ ምን ጠብቅ እንዴ ቆይ ማን ይሄን ያደረገው እሺ ነው እሱ ምንድነው ይሄ ሁሉ ደም መቶሽ አይደለም አይደል እነሱ ግን እኮ በጣም እያዘኑልሽ አብርሽ ሰማ ምን አለ ሰምቷል በጣም የተናደደው እዚህ ቤት እስካልወጣች ድረስ ደም እንባ ነው ማስለቀሳት ቪንቶ ቆይ ምን ዝም ይሰራል እንዴ ይሄንን አርከፍክፈው ነው ደም ያስመስሉት ወይኔ ትዝታ ካንቺ ውጪ ይሄን ማንንም ላይ ያረጋ አይችልም ይኸውልሽ እኔ ቀስ ብዬን ማሽሽ እኔ እኮ ማሸት እኮ እችልበታለሁ እንዴት እንደሚታሽሽ ማለቴ እጅሽን ታጥብሻል ግን ትሰሚኛለሽ ይኸውልሽ እኔ የግሌ መካሻ አይደለም እጄ ማለት ነው ዘር ማንዘር ራሱ ጽድት ንጽት ያሉ ናቸው እንዴ ቆይ አንተስ ግን ያደረከው ነገር ልክ ነው እሷስ ያደረገችው ልክ ነው እሷን ተዋት አብርሽ እኔ በአንዴ እንደዚህ ምን እንደሆነች አላውቅም ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በመላ ዛሬ ደግሞ ነው ትትና ቤተሰባዊ የሆነ አስተማሪ አስናኝ የሆነውን ይዤ መጥቻለሁ ቪዲዮንም እስከመጨረሻው በመከታተል አብራችሁን ቆዩ እያልኩኝ ከወዲሁ ጋብዛችኋለሁ ትትና ያደረገችው ሴራ ይሄ የማይባል ነው ከባድ ነው ታዲያ አሁን ላይ አብርሽን በጣም አስቆጥቶታል እንዴት እንደዚህ አይነት ነገር ቤት ውስጥ ታደርጋለች በማለት ብታደርግስ ኖሮ እዛ ውጪ አድርገሽ አትመጭም ወይ ትዝታ ግን ትትና ወንድም አጣቅ ልጃገረድና ስለዚህ አንድ ሴራ ታሴራለች ጽጌንም በማስፈራራት ባሰበችው እቅድ ደም የመሰለ ቪንቶ አምጥታ ልብሷን መበከልና እንዲሁም ደግሞ መድብልን ጠርታ በሩን በመዝጋት እዚሁ እንዲያድር ማድረግ ከዛም በኋላ ደግሞ ትትና ጋራ አደረ ብላ ለመወንጀል ያቀደችው ቅድም ለጊዜው ተሳክቶላታል ሆኖም እንግዲህ ጽጌ በታዘዘችው መሰረት ሁሉንም ነገር አድርጋለች ታዲያ ጠዋት ላይም አብርሽን ቀስቅሳ ትትና ትፈልግሃለች በማለት ትጠራዋለች ወደ ክፍሏ ባመራ ሰዓት አብርሽ ያየው ነገር በጣም አስጠያፊና በጣም ተትትና የማይጠበቅ ነበር ሆኖም በንዴት ነበረ ከኩሽና ድረስ እየጎተተ ይህን ነገር እንዴት ልታደርጊው ቻልሽ በማለት በጣም በንዴት መድኃኒቱንም ቢሆን እዛው ተቀምጦ ይህንንስ እንዴት ልትወጪው ቢያንስ ተጸዳርተሽ አትወጪም ወይ በማለት ደግሞም እዚህ ለምንድነው ይሄ የምታደርጊው በማለት ከባድ ጥል ውስጥ ገብተዋል ሆኖም ትዝታ በመጨረሻ ግን እንደምትዋረድና እቅዷ እንዳልተሳካላት ነው የሚያሳየው አሁን ላይ በእግሯ መራመድ አትችልም ግን ደግሞ ያዘጋጀችው ሴራ ተሷ በላይ በጣም ከባድ ነው ምክንያቱም አሁን አብርሽ አውጥቶ ቢጥላት እንኳን እግሯ መራመድ አይችልም ግን ደግሞ እሷ ማን ተማምና እንደሆነ ባይታወቅም በትትና ያደረገችው ሴራ በጣም ከባድ ነው አሁን ላይ ታዲያ ከመድብል ጋር አድራለች በማለት እየወነጀለቻት ይገኛሉ አብርሽም በጣም ተናዶ እንዴት ወደ ክፍሏ ይማራል ሆኖም ታዲያ ባየው ነገር የእርግዝና መቆጣጠሪያ መድኃኒቱንም እንደሆነ ደግሞ ቪንቶ ገዝታ ተሷ ላይ እንደንትን እንዳለች እንደተበላሸባት አንሶላውን ሆሎ ያልጋ ልብሷን ቀባብታ ግን ደግሞ እዛው የገዛችበትን ሃይላንድ ረስታው አስቀምጣው ነበር የወጣችው ታዲያ አብርሽ ባየው ነገር በጣም ተናዶና ላይ ለመድብል ስልክ ደውላ መጥቶ እንዲጠይቃትና እንደታመመች አስመስላ እንዲሁም ደግሞ ኬዙ እግሯም እንደማይንቀሳቀስና
እንደ ምሳሌ አባት እንደሆነ ትነግረዋለች። እሱም ታዲያ በዘኔታ ሊጠይቃት ይመጣል። ሊጠይቃት ሲመጣ ቁልፉን እንድታነሳው ከላው ላይ በሩን እንድትቆልፈው ለጽጌ ባስተላለፈችላት ዘዴ ጽጌም ታዲያ የእሷን ነገር ሰምታ ከዚህ ቤት እንዳትወጣ በሩን ትቆልፈዋለች። ቁልፍ ሲፈለግ ይጠፋል። የግሌም ብትሆን ስትጠየቅ ቁልፉን ለጊዜው ቆልፋ ከዛም ደግሞ መልሳ እዛው ላይ እንዳስቀመጠችው ትናገራለች። አሁን ላይ ቁልፉ ቢፈለግ ስለጠፋ መድብል የግዴታ እዛው ማደር ስለነበረበት እዛው እንዲያድር የግሌ እናትትና ይነግሩታል። ሆኖም ታዲያ ጠዋት ተነስቶ ወደ ሲሄድ ቁልፉን አይቶታል። እንዴ ምን መሆኑ ነው? ቁልፉ እኮ ይኸውና እዚህ ተቀምጧል። ለነገሩ ተነስቶ በጠዋት አግኝተውት አድርገውት ሊሆን ይችላል በማለት እሱም በሩን ከፍቶ ይወጣል። ግን ደግሞ በትትና ላይ ያደረጉት ተንኮል ተሳክቶላቸው አብርሽ እሳት ጎርሶ እንዴት እንደዚህ ታረጊያለሽ? ሌላው ቢቀር ነውርሽን እንኳን አታነሳሽም አታጣጥቢም ወይ? እኔን ለማሳየት ነው ወይ? በማለት በጣም ተናዶ ታዲያ መሳይም እሷን ነካህ ማለት ተኔ ጋራ ትጣላለህ በማለት እንግዲህ እንቅ አድርጎ ይይዘዋል። ትትና ምን ያላደረግኩትን ብትለው የገልሞን ቢመጣ ሁሉም እና የግሌም አንተ ተሳስተህ ነው እሷ አላደረገችውም ቢሉ እንኳን ግን ደግሞ ሊሰማ አልቻለም። በክፍሏም ወስዶ ያሳያታል። ከክፍሏን ከወሰዳት በኋላ እኔ ነኝ ይሄን ያደረግኩት፣ ትንሽ አታፍሪም ወይ? እዚህ ቤት እንደይሄንን ነገር እንዴት ታረጊያለሽ? በማለት ትትናንም ይናገራታል። ትትናን ባየችው ነገር በጣም ታለቅስና ያደርኩትማ እዚሁ ነው፣ ግን ደግሞ ይሄን ነገር እውነቴን ነው ምልህ አላደረግኩትም በማለት ብትነግረውም እሱ ግን ሊያምናት አልቻለም። ሁሉም ቢሆን በር ላይ ይጠባበቁ ነበር። መሳይ ያው እህቱ ስለሆነች ነገሩ ግራ ስለገባው በሩን ሰብረን መግባት አለብን በማለት ሌላ ዘዴ ይፈጥራል። ሆኖም አብርሽ ብዙ ከተናገራት በኋላ ከክፍልም ይወጣል። እነ መሳይና እነ ገልሞም የግሌም ነገሩ ግራ ተጋብተው እየጠበቁ ነበረ። አብርሽም ሲወጣ በጣም ተናዱ ስለነበረ ገፍትሯቸው ጥሏቸው ይወጣል። ሆኖም ከመሳይ ጋራም በጣም ትንቅንቅ ላይ ነበሩ። ለምንድነው እንደዚህ የምታረጋት? የሚወድ ሰው እኮ እንደዚህ ያደርግም በማለት እንግዲህ ካሁን በኋላ አልወዳትም በቃ በማለት ከመድብል ጋር እንዳደረች አድርጎ ነው የቆጠረው። የግሌም አንድ ዘዴ ትዘይዳለች። ጽጌን ለማናገር ትትናን ወደዛውን ትልካትና ሄደች ጽጌን ጥሪልኝ እኔን በፈለኩት ዘዴ አወጣጣታለሁ በማለት ትትናን ትልካታለች። ሴቶች እንዴት ናችሁ በማለት ትትናም እንግዲህ ምንም እንዳልመሰለው ሆና ወደ እነሱ ትሄዳለች። ታዲያ ሲያዋትም ትዝታን ብትሆን በጣም ትገረማለች። ታዲያ የግሌም ብትሆን ልትጠይቃት ሙከራ ስታረግ ጽጌም ብትሆን በሁለት ሰው መሀል ተሰቃየሁ እኔ እኮ ከዚህ ቤት መሄጃ ስለሌለኝ ነው በማለት እንግዲህ ለመናገርም ወስና ነበረ። ሆኖም በመሀል በር ሲንኳኳ በሩን ለመክፈት ጥላ ትወጣለች ግሌ። ወዲያውም ታዲያ ወደ ትዝታ ትሄዳለች። ስትመጣ ስላላገኘቻት በጣም ተናዳ የግሌም ስራዋን ትቀጥላለች። ሆኖም አሁንም ቢሆን አንድ ዘዴ መዘየድ እንዳለባት እያሰበች ነበረ። ወደ ትትና ክፍል ስትገባ የሃይላንድ ቪንቶ የያዘ ሃይላንድ ታገኛለች። ለካስ ይሄ ኖሯል ወይ? እናንተ ጉደኞች፣ ከትዝታ ውጭ ማንም ሊያደርገው አይችልም። ሆነ ብላችሁ እሷን ከዚህ ለማስወጣት ነው፣ እኔ ሰራላችኋለሁ በማለት የሃይላንዱንም እቃ ይዛ ትሄድና ለትትና ታዲያ አሁን አንቺም አላመንሽኝ ስትላት እኔ አሁን አምኜሻለሁ፣ ግን ደግሞ የሆነ ነገር እውነቱን ማውጣት አለብን፣ ምን ማድረግ እንዳለብን ማወቅ አለብን በማለት ትነግራታለች። ሆኖም ጽጌ አታደርገውም፣ ግን ደግሞ ይህ ተንኮል የትዝታ ነው፣ እንደዚህ ሆነም እንኳን አታርፍም። መርፌ ከቀሚሷ ላይ ሰክታ እግርሽን ልሽሽ በማለት ጽጌም ታዲያ ናይሻታ በማለት ብድግ ትላለች። መርፌውንም እግሯ ላይ ብትሰካባት እንኳን ምንም የማይሰማት ትዝታ እግሯን መንቀሳቀስ አትችልም። በድን ነው እግሯ። ሰው እያነሳ እያቀፋትና ሽንት ቤትም ቢሆን ሰው ነው የሚረዳት። ግን ደግሞ በዚሁ ላይም ተንኮሏ አያደርስ ነው። ታዲያ ትትናን ለማስወጣት የማታደርገው ጥረት የለምና ቤተሰቡን ለመበጥበጥ እግሯ እንኳን መንቀሳቀስ ሳይችል ተንኮል እየሰራች ነው ያለችው። ጽጌም ታዲያ ምንም መሄጃ የለኝም፣ አሁን ላይ አብርሽ ካወቀ ከዚህ ቤት ያስወጣኛል በማለት ስቅስቅ ብላ ያለቀሰች ነበረ።
ግን ደግሞ እባክሽ ማንም አያውቅም እኛ እንዳደረግነው ማንም አሁን ላይ ትትና ከዚህ ቤት ትወጣለች ብለው ሲጠባበቁ አሁንም ትትና ፈገግ እያለች ሳሎን ትሄዳለች። አሁን ደግሞ ምን ፈልገሽ ነው በማለት እንግዲህ እነሱም መመላለሻ በዛሽ ይሏታል። አይ ምንም በማለት ቁጭ ብላ ቀስ ብላም እንግዲህ ስልኳን ከፍታው ነበር። ስልኳንም በቀን 25 በትትና ላይ የተሰራው ግፍ በማለት ትጀምራለች። ሆኖም ያንን ከከፈተች በኋላ ሰላም ብላቸው ካጠገባቸው ቁጭ ትላለች። ግን ደግሞ እናንተ ጋር ስመጣ ውሃ ጠማኝ በማለት ትትናም እንግዲህ ከነትዝታ አጠገብ ተነስታ ትወጣለች። በአንድ በኩል ታዲያ መሳይ የግሌን ብር እንድሰጠው እየጠየቀ ነበረ። መድኃኒት መግዣ ምንም ነገር የለውም። አሁን ላይ በጣም ተቸጋግሯል። የግድ ደግሞ መድኃኒቱ ያስፈልገዋል። የግሌ ደግሞ ምንም ነገር እንደሌላት ብትነግረውም እቃ ጥብልሻለሁ፣ ቡና ፈላለሁ ቢላትም ይህን ስራ እንኳን አንተ ወንድ ነህ፣ ግን ደግሞ እኔ ምንም አይነት ሳንቲም የለኝም በማለት ትነግረዋለች። ሆኖም ታዲያ ከትትና ጋራ እያወሩ እያለ መሳይ ራሱ ሊያምነኝ አልቻለም። ያዘነልኝ መስሎ ነበር፣ ግን ደግሞ አሁን ላይ እኔ ላይ መሳይም ቢሆን ትትና ከመድብል ጋራ የማገጠች መስሎት በጣም ተናዶ አንቺ ይህን ስራ ትሰሪያለሽ ብዬ አላምንም ነበረ፣ ምንድን ያደረግሽ ብሎ ታዲያ በንዴትም ከገፍትሯት ነበር የወጣው። እሷም ደረጃ ላይ ቁጭ ብላ በጣም ታዝናለች። እኔን መሳያስ ምናልባትም ሊረዳኝ ይችላል፣ ይህን ነገር አላደረግኩትም በማለት እንግዲህ አስበው ነበር። እሱ ግን ያው ባየው ነገር ሁሉም ግራ ተጋብተዋል። ሆኖም ከመድብል ጋር የማገጠች መስሎት እሱም እንደተናደደባት ያስታውቃል። ሆኖም ታዲያ የግሌ እሱ እኮ ጨካኝ አይደለም የዚያን ያክል፣ ግን ደግሞ አሁን ላይ ገንዘብ እያስፈለገው ነው፣ በጣም ተቸግሯል በማለት ለትትናም ትነግራታለች። ትትናም ታዲያ ገንዘቡንማ እኔ ሰጠዋለሁ በማለት ወደ ክፍሉ ሄዳ ነበረ። ታዲያ ይህን ነገር አንቺ ነሽ እያደረግሽው በማለት እንግዲህ ቁጣውን ይጀምራል። እኔ አላደረግኩትም፣ አንተም አላመንከኝም ማለት ነው፣ እኔ በፍጹም ይህን ነገር አላደረግኩም በማለት ብትነግረውም ይከፈዋል። ሆኖም ብሩን ልሰጠው ስትል እንደ ማንኛውም ሰው ብድር ስጠይቅ ነበረ። ስለዚህ ከፈለክ ውሰደው፣ ካልፈለክ ደግሞ ተው በማለት ብሩን ወርውራለት ትሄዳለች። እሱም ታዲያ ፈጣሪውን እያመሰገነ ጸሎቴን ሰማ ሆይ እኔ ለመድኃኒት መግዣ በጣም ቸግሮ ነበረ፣ ፈጣሪን አንተን እየለመንኩ ግን ደግሞ ከትትና መቀበሉ በጣም አስቸጋሪ ሆኖብኝ ነበር፣ እሷንም እኮ ማስጨነቅ ነው በማለት እንግዲህ ፈጣሪውንም ያመሰግናል። ሆኖም እንግዲህ እውነታውን ለማውጣት ትትናን ለማገዝ የግሌ በጣም ከትትና የተሻለ ዘዴ አቅርባለች። ሆኖም እንግዲህ ስልኳን እዛ እንድታስቀምጥና የሚሉትን ለመስማት ነበረ። እንደዛም ታዲያ ያደረገችው በግሌ እርዳታ የተነሳ ነው። ሆኖም እንግዲህ መሳይም ቢሆን እህቱ እንደዚ አይነት ነገር ስታረግ ዝም ማለት አልቻለም። ቢሆንም ባይጨክንባትም እንደ አብረሽ ባይናገራትም በሆዱ አርገሹ ይሆን ወይስ አላረግሽውም የሚለው ጥያቄ አድሮበታል። ግን ደግሞ መልስ አላገኘለትም። ሆኖም እንግዲህ አብረሽ በጣም ነው የተናደደው። ከገልሞም ጋር ሲሄዱ ዛሬ መጠጣት አለብኝ በማለት እንግዲህ ለገልሞ ይነግረዋል። ገልሞም እኔን ስትመክር ቆይተህ ግን ደግሞ አሁን እንጠጣ የምትለው የማይሆን ነገር ነው፣ የሚወዱት ሰው ደግሞ መፈተን ያለ ነው። ስለዚህ አንተ ስለምትወዳት ብቻ ይሄን ነገር አደረገች ብለህ መጥላት የለብህም፣ እሷንም ቢሆን እንደዚህ መናገር የለብህም በማለት ለማግባባትም ሙከራ ቢያደርግ በጭራሽ ዛሬ መጠጣት አለብኝ በማለት አብርሽም ድርቅ ይላል። ነገር ግን ገልሞ ይሄ ነገር ዛሬ ጀመርከው ማለት ነገ ደግሞ 1-2 ስትል ወደ 3 ትገባለህ፣ እኔም የጀመርኩት በእንደዚህ ስል ነው፣ ስለዚህ መሆን የለበትም በማለት በመከረው መሰረት እንደው ምን ታመጣለች እቤት ሄዳለሁ በማለት ወደ ቤትም መጥቷል። ታዲያ በርም ሲከፈትለት ሲንኳኳ የግሌ ጽጌን ለማናገር ሙከራ እያደረገች ነበረ። ግን ደግሞ በሩ ስለተንኳኳ ሄዳ ትከፍታለች። ስታያቸውም ታዲያ አሁን ላይ አልተረጋጋህም ወይ? ግን ደግሞ ትትና ይሄን ነገር አላደረገችውም ብትለውም ስሟን አታንሽብኝ፣ እሷንም ማየት አልፈልግም በማለት አሁንም ቢሆን አብረሽ በንዴት ላይ ነበረ። ታዲያ በአንድ በኩል ትዝታና ጽጌም ብትሆን ያደረግነው ነገር ጥሩ አይመስለኝም፣ ግን ደግሞ እንደዚህ ሆነሽ ራሱ ማድረግሽ በማለት እያክቶ መተመች ነበረ።
ሆኖም ታዲያ የግሌ ልታወጣጣኝ ሞክራ ነበረ። እኔ ግን ምንም ነገር አልተናገርኩም፣ ምንም እንዳላደረግኩ ነው የነገርኳት። ስለዚህ ልታውቅም አልቻለችም በማለት ትዝታ እየነገረች ነበር ጽጌ። ሆኖም ታዲያ አንቺ ደግሞ ምን ይሄንን አደረግኩ ብለሽ ስትንከረፈፊ እንዳታስይዥን በማለት እንግዲህ ነገሩን እየተነጋገሩበት እኔም አብርሽ ያስወጣታል ብዬ ነበረ፣ ግን ደግሞ እስካሁን እዚህ ናት፣ ስትነፋረቅም ትቆያለች ብዬ አስቤ ነበር። እሷ ግን ደስተኛ ናት አሁንም በማለት ግን ትዝታ ወሬዋን ትቀጥላለች። ሆኖም ያደረጉትን ምስጢር በሞላ እያወራችና ጽጌንም እያስፈራራቻት የትትና ስልክ ቀርቷቸዋል። በኋላም ላይ ታዲያ ትትና ሄዳ ትንሽ ስልክ ረስቼ ነበር በማለት ስልኳን ይዛ ወደ ክችን ሄዳ ያወሩትን በሞላ ያዳምጡታል። ዛሬ ተሳክቷል፣ እንደዚህም ሆና አላረፈችም፣ ምን አይነት ክፉ ናት በማለት ጽጌ ተገድዳ እንደሆነ ከዚህ ቤት መውጣት እንደማትፈልግና የምትሄድበትም እንደሌላት ቢገባቸውም ግን ደግሞ ትዝታ ያደረገችው ሴራ ቀላል ነገር እንዳልሆነ ዝም ብሎ ማለፍ አይቻልም። ስለዚህ ለአብርሽም ሴራ ነው ብላ ትናገራለች። ምንድን ነው በማለትም ነገር ግን ቤት ከገባ በኋላ ሁሉንም ነገር ታውቀዋለህ በማለትም የግሌ ትናገራለች። መሳይም ቢሆን አብርሽን በውጭ አግኝቷት ግን ደግሞ አፈቅራታለሁ ትላታለህ፣ ግን ገበናዋን በአደባባይ አውጥተዋል በማለት ከሱም ጋር ቢሆን እስከ መጣላት ድረስ መንገድ ላይ ደርሰዋል። ሆኖም መሳይ በተረጋጋ መንፈስ ያደረግከው ልክ አይደለም፣ ግን አሁንም ቢሆን ምናልባት ታድርገውም አታድርገው የሚታወቅ ነገር የለም፣ ያንተ የተናገርከው ግን ቃላቶች ልብ የሚሰብር ነው በማለት ተናግሮት ነበረ። አብርሽ በጣም ተናዶ የራሱን መንገድ ብቻ ያየው። ታይም ታዲያ ምንም ቢሆን እህቱ ስለሆነች አብርሽንም ቢሆን በዛ ሁሉ ሰው እንዴት አሸማቅቃታለህ በማለት ይናገረዋል። ሆኖም አብርሽ ስታረግ ያላፈረችውን ሰው ፊት ብናገር ምን ያሸማቅቃታል በማለትም ተናግሯል። አፈቅራታለሁ ያልካትን ልጅ እኮ በሰው ፊት ነው ያዋረድካት፣ ምን ይሰማሃል በማለት እንግዲህ ቢሆንም እንደዚህ መናገር አልነበረብህም በማለት ነበረ መሳይም የተናገረው። ታዲያ እኔ ስለማፈቅራት ነው የተናገርኩት። መሳይም ቢሆን የሆዱ ተሰምቶት መውደድ እንደዚህ ከሆነ ጥንቅር ብሎ ቢቀርባት ይሻላል በማለት አብርሽን ይናገራል። የእኔ ጥፋት ብቻ ነው ወይ የሚታይህ በማለት አብርሽም ይናገራል። ሆኖም ትትና የቤተሰቦቿን አደራ ሳትወጣ እዚህ ላይ ነው ያለችው። ግን ደግሞ አሁን የባሰ ያንተ ነገር ልቧን ያቆስላታል በማለት አዝኖላት መሳይም እህቱ ስለሆነች ውስጡ ተሰምቶት ነው አብርሽን የተናገረው። ሆኖም ትትናም ስልኳን አንስታ ስትሄድ ስልክ ረስቻለሁ ብላ እኔ ያሰብኩትን አንቺም አስበሽዋለሁ በማለት ጽጌ ለትዝታ ትነግራታለች። በሚገባ ይቺ የማትረባ ሰራችልን በማለት እንግዲህ በጣም ትናደዳለች ነገሩ ስላልተሳካላት። ታዲያ ጽጌ በቃ አለቀልኝ፣ ከዚህ ቤት እወጣለሁ በማለት እኔ ከዚህ ቤት መውጣት አልፈልግም፣ ይህንን የሚያደረግኩት ደግሞ ከዚህ ቤት ያለ መውጣት ነው በማለት እንግዲህ እያለቀሰች ነበረ። ድርጊቷ ከመጀመሪያውም አብርሽ ትትናን ሲሰድባት በጣም አዝና ነበር። ሆኖም ግን ከዚህ ቤት ያለ መውጣት ያደረገችው ነገር ለእሷም ቢሆን ለወደድ ብቻ አይደለሽም የምታዝኒው፣ እኔም እኮ አለሁበት በማለት ትዝታ ትናገራለች። ሆኖም ታዲያ እኔም ብቻ ሰጥተሽ አንቺ እዚህ ትቀሪያለሽ ወይ በማለት ትናገራታለች። ሆኖም እና ብስ ሲመጡ እንግዲህ የሆነውን ነገር ሁላችሁም አንድ ላይ ገብታን እናዳምጠዋለን በማለት ለአብርሽ ትነግረዋለች። የተሰራው ሴራ እውነትሽን ነው ወይ በማለት አብርሽም ይጠይቃል። አዎ እውነቴን ነው ገልሞ በማለት ሙትልሃለሁ አብርሽ ትለዋለች። የግሌም ብትሆን ገልሞን ከልቧ ስለምትወደው ካፏ ላይ ገልሞ ነው የሚመጣላት። ሆኖም እንግዲህ ትትናም ስልኳን ይዛ ከሳሎን ቁጭ ብላ ነበረ። ጽጌም እያለቀሰች ወይኔ ያለቀልኝ ዛሬ በማለት እያዘነች ነው ያለችው። ነገር ግን ትዝታ ምንም ያልመሰላት እንደው ምናልባትስ ስልኳን ነጥቃ የሰራችውን ቪዲዮ አጥፍታበት ሊሆን ይችላል። መንጭቃሽስ ለምንድን ነው ያላጠፋሽው በማለት ትናገራታለች። በምን አቅሜ ነው እሷን የምታገላት? እንዴት ሳርጋ ነው ስልኳን የምቀበላት? በማለት እንግዲህ ቀደም ሳሎን ተሰባስበዋል። ታዲያ እውነት ይወጣ ይሆን? የትትና ትዝታ በትትና ላይ ያደረገችው ሴራ እውነት ከወጣ ትዝታ ከዛ ቤት የመውጣት እድሏ ከባድ ይሆናል። ምክንያቱም እግሯ እንኳን አይንቀሳቀስም። ግን ደግሞ እንዴት ብለው ያስወጧታል? ሆኖም ደግሞ ምናልባትም ትትና ለጽጌ አዝና ነገሩን በራሷ ላይ እንደተወነጀለች ልትተው ትችል ይሆን?
ቀጣዩን አብረን እናያለን። ለማንኛውም ላይኳንም ሸሯንም አትርሱኝ እያልኩ ውድ ቤተሰቦች በያላችሁበት ሰላም ቆዩልኝ። ወዳችኋለሁ። መልካም ቆይታ። በሳሎን እንግዲህ ሁሉም ተሰባስበዋል። የትትና ስልክ እየተጠበቀ ነው። ምን